ዛሬ ኤፕሪል 19 ዓለም የነቃው በአንድ ፈጣን ዜና ነው። በህንድ የነዳጅ ጫኝ መርከብ ሳንማር ሄራልድ የግንኙነት ክፍል ውስጥ የተገኘ የድምፅ ቅጅ ተሰራጭቷል። በቅጂው ላይ ከመርከቧ ሰራተኞች አንዱ በራዲዮ ወደ ኢራን የጥበቃ ጀልባ ሲጮህ ይሰማል። እናንተ እኮ እንድናልፍ ፈቃድ ሰጥታችሁናል። እኔ በዝርዝራችሁ ላይ ሁለተኛው ነኝ። ታዲያ ለምን አሁን ትተኩሱብናላችሁ? ሲል ተሰምቷል። ይህ ቅጂ በችግሩ ውስጥ ያለን ድንጋጤ ብቻ ሳይሆን ባለፉት ጥቂት ቀናት የሆነውን ሁሉ በአጭሩ የሚገልጽ ነው። የነዳጅ መርከቦች በሆርሙዝ ሰርጥ ውስጥ በታገቱበትና የነዳጅ ዋጋ በአንድ በርሜል ከ103 ዶላር በላይ በሆነበት በዚህ ወቅት በቴል አቪቭ ሌላ የተለየ ክስተት በዝምታ እየታየ ነበር። የእስራኤል የደህንነት መስሪያ ቤት ለኢራን በመሰለል የተጠረጠሩ የአየር ኃይል ወታደሮችን በቁጥጥር ስር መዋሉን አስታውቋል። አንዳንድ ዘገባዎች እንደሚጠቁሙት ይህ ዘልቆ የመግባት ጥቃት እስከ አይረንዶም የመከላከያ ስርዓት ቦታዎችና ሚስጥራዊ የአየር ኃይል ሰነዶች ድረስ ደርሷል። በአንድ ቀን ውስጥ ጦርነቱ በባህር በአየርና በጠላት ወታደራዊ ተቋም እምብርት ውስጥም ሆኗል። እዚህ ጋር በርካታ ጥያቄዎች ይነሳሉ። የኢስላማባድ ድርድር ከፈረሰ በኋላ አሜሪካ ለአዲሱ ጦርነት እንዴት ተዘጋጀች? በሌላ በኩል ደግሞ ኢራን የሆርሙዝ ሰርጥን እንዴት ተቆጣጠረች? ለ40 ቀናት ጥቃት ቢሰነዘርባትም አሁን ምን ያህል ሚሳኤልና ወታደራዊ አቅም አላት? የቴል አቪቭን የደህንነት ሰዎች ያስጨነቀው ትልቁ ጥያቄ ደግሞ የኢራን የስለላ ድርጅት የአየር ኃይሉን እንዴት ሰበረው? ምንስ መረጃ አገኘ? የኢስላማባድ ድርድር በኤፕሪል 12 ከፈረሰ በኋላ አሜሪካ ጊዜ አላጠፋችም። ትራምፕ ወዲያውኑ ድርድር ላይ ፍላጎት እንደሌለው ገልጾ ነበር። የአሜሪካ ወታደራዊ ተቋምም በሁለት አቅጣጫ መንቀሳቀስ ጀምሮ ነበር። አንዱ በመሬት ላይ ያለ ወታደራዊ እርምጃ ሲሆን፣ ሁለተኛው ደግሞ ኢኮኖሚያዊ ጫና ነው። ለምን እነዚህ ሁለት መንገዶች ተመረጡ? ይህንን ለመረዳት ወደ ኋላ በመመለስ ከስምምነቱ በፊት በነበሩት 40 ቀናት የተካሄደውን ጦርነት ማየት ያስፈልጋል። ከአሜሪካ ከ10,200 በላይ የአየር በረራዎችን በማድረግ በኢራን ውስጥ ከ13,000 በላይ ኢላማዎችን መታለች። ከእነዚህም ውስጥ 2,000 የእዝና ቁጥጥር ማዕከላት፣ 100 የአየር መከላከያ ቦታዎችና 800 የድሮን ማስወንጨፊያዎች ይገኙበታል። እነዚህ ቁጥሮች በማንኛውም መስፈርት ግዙፍ ናቸው። ነገር ግን ወታደራዊ ተንታኞች አንድ ጠቃሚ ነገር አስተውለዋል። የአየር ድብደባው የኢራን ቁሳዊ አቅምን አውድሟል። ነገር ግን የስርዓቱን የፖለቲካ ፍላጎትና የመቋቋም አቅም መስበር አልቻለም። አሜሪካ በታክቲክ ደረጃ አሸንፋ ይሆናል። ነገር ግን ስትራቴጂካዊውን ጦርነት ገና አላሸነፈችም። ስርዓቱም አልወደቀም ወይም እጅ አልሰጠም። ድርድሩ ሲፈርስ ፔንታጎን የቀድሞውን ዘዴ ላለመድገም ወስኖ ነበር። የሚቀጥሉት ምዕራፍ ከሩቅ የሚካሄድ የአየር ድብደባ ብቻ አይሆንም። ይልቁንም ጠባብና መጨናነቅ የሚታይባቸው ውሃዎች ላይ የሚደረግ የባህርና የባህር ዳርቻ ጦርነት ይሆናል። ይህ ደግሞ ሌላ አይነት መሳሪያ ይፈልጋል። ዋል ስትሪት ጆርናል እና ወታደራዊ ድረገጾች እንደዘገቡት ድርድሩ ከፈረሰ በኋላ አሜሪካ አዳዲስ መሳሪያዎችን በፍጥነት አሰማርታለች። የኤቴን ተንደርቦልት እና የኤፔች ተዋጊ ሄሊኮፕተሮችን የላኩ ሲሆን እንዲሁም በመካከለኛው ምስራቅ ያሉትን የማሪንስ ወታደሮች በ2500 ጨምረዋል። ይህ ስብስብ የተቀነባበረው በፍጥነት የሚንቀሳቀሱና ትናንሽ ኢላማዎችን ለመምታት ነው። ይህም በትክክል የኢራን አብዮታዊ ዘበኛ በሆርሙዝ ሰርጥ ላይ የሚጠቀምባቸውን ፈጣን ጀልባዎች የሚመጥን ነው። አሜሪካ ምን እንዳሰበች እዚህ ጋር መረዳት ይቻላል። ነገር ግን ወታደራዊ ጫና ብቻውን በቂ ነው? የአሜሪካ መልስ አይደለም የሚል ነው። ሁለተኛው መሳሪያ የኢኮኖሚ ካርታ ነው። የአሜሪካው የገንዘብ ሚኒስትር የኢኮኖሚ ቁጣ ወይም ኢኮኖሚክ ሬጅ የተባለ ዘመቻ ጀምሯል።
የገንዘብ ሚኒስትሩ ስኮት ቤሰንት እንደገለጹት ዘመቻው በሁለት ነገሮች ላይ የተገነባ ነው። አንደኛው በኢራንና በሩሲያ ነዳጅ ላይ ተጥሎ የነበረውን ማዕቀብ የማቃለል ሂደት እንዲቆም ማድረግ። ማንኛውም የኢራን ነዳጅ የሚገዛ ሀገር ወይም ኩባንያ ላይ ቀጥተኛ የአሜሪካ ማዕቀብ መጣል። በተለይ ትልቋ የነዳጅ ገዢ ለሆነችው ቻይና ባንኮች በአሜሪካ ገበያና በኢራን ነዳጅ መካከል ምረጡ የሚል መልእክት ተላልፏል። ሁለተኛውና ትልቁ ድብደባ የካሚኒ ወታደራዊ አማካሪ የነበሩትና በመጀመሪያው ጥቃት የተገደሉት የአሊ ሻምካኒ ልጅ የሆነው በመሐመድ ሁሴን ካሚኒ መረብ ላይ የተጣለው ማዕቀብ ነው። ይህ ዝም ብሎ የነዳጅ መረብ አይደለም። በቢሊየን የሚቆጠር ዶላር የሚያንቀሳቅስና በዓለም አቀፍ የመርከብ ትራንስፖርት ላይ ትልቅ ተጽዕኖ ያለው ግዙፍ ግዛት ነው። እንደ አሜሪካ የገንዘብ ሚኒስቴር መግለጫ ይህ መረብ በኢራን ሕዝብ ሀብት የሀገሪቱን ልሂቃን የሚያበለጽግ ነው። በዚህ ምርመራ ወቅት በድር አልኒን ሙሳዊ የተባለ ሰው የሚመራው ሌላ የገንዘብ መረብም ተገኝቷል። ይህ ሰው ለሂዝቦላ ገንዘብ የሚያቀብል ሲሆን የኢራን ነዳጅ በቬንዙዌላ ወርቅ የሚሸጥበትንና ገንዘብ ለሽብር ተግባራት የሚውልበትን መንገድ ይመራል። ይህ ግኝት ህጋዊ መሰረት ስለሰጠ የአሜሪካ የባህር ኃይል በእነዚህ መረቦች ውስጥ ያሉ መርከቦችን በማንኛውም የዓለም ክፍል የመያዝና የመውረስ ስልጣን አግኝቷል። ይህም ሁኔታውን አሁን ወዳለው የባህር ላይ ጦርነት አድርሶታል። ዓለም አሜሪካ በባህር ላይ የምታደርገውን እንቅስቃሴ ላይ ትኩረት አድርጎ ባለበት ወቅት ኢራን በበኩሏ ጠንካራ ካርታዋን ትጠቀማለች። እሱም የሆርሙዝ ሰርጥ ነው። በትላንትናው ዕለት ኢራን ሰርጡን ሙሉ በሙሉ መዝጋቷን አስታውቃ ነበር። የአብዮታዊ ዘበኛው ያለኛ ፍቃድ ለማለፍ የሚሞክር ማንኛውም መርከብ ይደመሰሳል የሚል ጠንካራ ማስጠንቀቂያ ሰጥቶ ነበር። ይህ ማስጠንቀቂያ በንግግር ብቻ አልቀረም። በዚያው ቀን የብሪታንያ የባህር የንግድ ድርጅት በአንድ መርከብ ላይ ጥቃት መፈጸሙን ዘገበ። አንድ የነዳጅ ጫኝ መርከብ በኦማን ባህር ሰሜን ምስራቅ አካባቢ በሁለት የኢራን ጀልባዎች ላይ ተኩስ ተከፍቶባት ነበር። ሌላው ደግሞ ምንጩ ባልታወቀ ሚሳኤል የተመታ ነው። ከሁሉ በላይ ዓለም አቀፍ ትኩረት የሳበው ግን የህንድ መርከቦች ጉዳይ ነው። እነዚህ 14 መርከቦች ነዳጅ፣ ጋዝ እና ማዳበሪያ ጭነው ወደ ህንድ እያመሩ ነበር። አብዮታዊ ዘበኛው አስቆማቸው። ካሉት 14 መርከቦች ውስጥ አንዷ ብቻ ሰርጡን ማለፍ የቻለች ሲሆን ቀሪዎቹ 13ቱ እንዲመለሱ ተደርጓል። እዚህ ጋር አንድ ትልቅ ጥያቄ ይነሳል። ይህ በገለልተኛ መርከቦች ላይ የተፈጸመው ጥቃት የአብዮታዊ ዘበኛው እቅድ ነው ወይስ በየቦታው በተሰማሩ ክፍሎች መካከል ያለው የቁጥጥር መላላት? ሳንማር ሄራልድ እና ዳግ አርናብ የተባሉ መርከቦች የገጠማቸው ሁኔታ ጥያቄውን የበለጠ ያወሳስበዋል። ምክንያቱም ሳንማር መርከብ ከኢራን ይፋዊ ማለፊያ ፈቃድ ነበራት። በራሱ በአብዮታዊ ዘበኛው ዝርዝር ውስጥ በአረንጓዴ ዞን የተቀመጠችም ነበረች። ቢሆንም ግን አብዮታዊ ዘበኛው ከባድ መሳሪያ መርከቧ ላይ ተኩሷል። ዓለምን ያስቆጣው የድምፅ ቅጅም ከዚህ መርከብ ሰራተኛ የተገኘ ነው። ፈቃድ ሰጥታችሁኝ ለምን ትተኩሱብኛላችሁ ሲል በጭንቀት ይጮህ ነበር። ይህ ክስተትም ትልቅ ዲፕሎማሲያዊ ቀውስ አስከትሏል። የህንድ የውጭ ጉዳይ ሚኒስትርም በኢራን ላይ ጠንካራ ተቃውሞ አቅርቧል። የህንድ ለኢነርጂ ደህንነቷ በሆርሙዝ ሰርጥ ላይ እንደምትደገፍ ገልጻ ነበር። ነገር ግን በቀጥታ ጦርነት ውስጥ ላለመግባት እንቅስቃሴ አላደረገችም። ውጤቱም የባህር ንግድን ሽባ አድርጓል። ትላልቅ ኩባንያዎችም ስራቸውን አቁመዋል። እንዲሁም ወደ 230 የሚጠጉ የነዳጅ መርከቦች በባህረ ሰላጤው ውስጥ ታግተው ቀርተዋል። የነዳጅ ዋጋም ወደ $103 ጨምሯል። የአውሮፓ የጋዝ ዋጋም በ18% ጨምሯል። በዓለም ትልቁ የሆነው የኳታር የተፈጥሮ ጋዝ ጣቢያም ለ5 ተከታታይ ቀናት ወደ ውጭ መላክ አቁሟል። ይህ ከ2008 ወዲህ ታይቶ የማይታወቅ ነው። በተጨማሪም የዓለም 1/3 የማዳበሪያና የዩሪያ ምርት በዚያው ታግቶ ቀርቷል። ይህ ደግሞ በዓለም የምግብ ዋስትና ላይ ትልቅ ስጋትን ፈጥሯል። በስተመጨረሻም በአየር ላይ የጀመረው ጦርነት አሁን ሌላ ደረጃ ላይ ደርሷል። አሜሪካ
ወታደራዊ ብልጫ ቢኖራትም የፖለቲካ መፍትሄ እስካልመጣ ድረስ ኢራን በየቀኑ እየጠገነች ትመለሳለች። የባህር ላይ ከበባውም የቴህራንን ፍላጎት አልሰበረም። ይልቁንም ሩሲያና ቻይናን ማስቆጣት ጀምሯል። ኢራን በበኩሏ 33 ኪሎ ሜትር ስፋት ያለው ጠባብ ውሃ ከ1000 ሚሳኤሎች ጋር እኩል መሆኑን አረጋግጣለች። ነገር ግን የኢራን ኢኮኖሚም ለዘላለም ሊቋቋም አይችልም። ጥያቄው ማን ያሸንፋል ሳይሆን ማን የበለጠ ይጸናል የሚለው ነው። ሰላም።